እያባበለኝ ነው ከነ ልጆቼ ጭቃ ላይ ቀብሮኝ እኮ ነው የሄደው። እሱስ ወደ እናቱ ሄዳ። እነዚህን ልጆች ይዤ እኔ ወደ ቤት ስ የኢትዮጵያ ይብስ የኤርትራ ይብስ ፍረዱኝ፣ ውስጥ ፍረዱኝ። እኔ ሊሞት ልጥፋ፣ ራሴን ላጥፋ፣ ሰውነቴን አትዩኝ። ሰውነቴ ቀንና ማታ ጭንቀት ነው። እናት አባት ዘር አጥቼ ስደት ላይ 15 ዓመት ኖሬ ያለው በትዳር 13 ዓመት ኖሬ 13 ዓመት ሙሉ ብዙ ዋጋ ከፍያለሁ። ሚዲያ ላይ ማላወራ እኔ አሁንስ ራሴን ቢያጠፋ ደስ ይለኛል። በቃ እኔ እሱን ጭንቀት ከሚያየው የልጆቼን ችግር ከሚያየው ራሴን ቢያጠፋ ደስ ይለኛል። እሱ ቤተሰቡን ስላለ እናቱም ስላለ ጥሎኝ ሄደ። ሚሽ አንድ ሰው አንድ ራሱን አቅቷል። አንድ ልጅ ማሳደግ ማለት በጣም ከባድ ነው። በአሁኑ ሰዓት 4 ልጅና ቀለብ የቤት ኪራይ ይህን ተቀምጬ ነው 4 ልጆች ማሳደግ የሚችለው። እስቲ ሀቢባዬ እሺ አለም በእናትሽ እንደዚህ አትበይ። ልጆችሽ ይሰማሉ። ስለ ራስ ማጥፋት ቆይ አለም አዳምጪኝ። ልጆችሽ አማርኛ ይችላሉ አይደል? አይናገሩም እንጂ ይሰማሉ አይደል? ልጆችሽ ይህንን ቃል እየሰሙ ምን አይነት ተስፋ እንዲኖራቸው ነው የምትፈልጊው? እናት ራሴን ማጥፋት ነው የምፈልገው። ልጆችሽ አውቃለሁ፣ እረዳሻለሁ። የለም 48 ሰዓት ውስጥ ይኸው ትምህርት ቤት ዝግ ነው። እንደነሱ አባታቸው ያሉት የክረምት ትምህርት ይማራሉ ግን እሱንም ጢሎ ዋጋ ከፍዬ ነው በወር ሀቢባዬ በወር 6,000 ብር እየሰጠኝ በዚህ 6,000 ብር አበቃ ቅቼ እንደኔ ማየብ እንዳይሆኑ ብዬ ዋጋ እየከፈል ችዬ እያሳደቅ እየኖር ትዳሬ እያው በታማኝነት እየኖር እስቲ ጢሎ ምንም ጥፋት እንኳን ቢኖር እንኳን ራቅ ብሎ ተለይቶ ልጆቹን መርዳት ማሳደግ። የኔን ልጆች 4 ልጆች እንዳለኝ እኮ ማንም ሰው አያውቅም። ዛሬ ሶሻል ሚዲያ ወጥቶ ነው የኔ ልጆች የታየው። የኔ ጉዳይና የእሱ ጉዳይ እንኳን ሌላ ቦታ ሆኖ እንኳን ልጆቼ የኔና የእሱ ነገር ማየትና መስማት የለበትም። ማንም እናት እኮ አባት እኮ ለልጅ ብሎ ነው የሚኖረው። ልጅን አስጥሎ የሚሄድ ችግር ምንም የለም። ስራ ሴት በፍቅር ነው። እዚህ ጋር የሚታዩ እንደዚህ ቡና አብልቼ አጠጥቼ ነው የሸኛሁት። ግን እኮ አሁን ማሬ አላወቅንም እኮ ይሄ ሰውዬ በጤናው ይኑር አደጋ ይድረስበት አላወቅንም እኮ። ያየው ሰው አለ አገሩ ላይ በሰላም እየኖረ ነው። አገሩ ነው ያለው። ምንም አልሆነም። እንዳልሆነ ዋጋ ከፍዬ እኔ ፈልጌ ያለው አገሩን አለ። ልጆቹን 4ቱም አይን ያልከፈቱትን የአባትና የእናት ስጋ እንኳን ቢሰጥ ይሄ የአባትና የእናቴ ስጋ ነው አልበለም ብሎ የማያውቁ ህፃናት ምንም ነገር እንኳን የ3 ወር የ4 ወር ወይ የ2 ወር ከፍሎ አስቀምጦ አልሄደም። 9,000 ብር ብቻ ነው ትቶልኝ የሄደው ሰው ላይ። የቤት ኪራይ የ7ኛ ወር ብቻ ነው የከፈለው። ምንድን ነው መሆን አለብኝ? እስቲ ኤርትራ ሂብዝም እዚህ ውስጥ ትሰማላችሁ፣ የኢትዮጵያ ሂብዝም ትሰማላችሁ። ኢቶች ወንድሞች፣ እኔ ኤርትራ ሂብዝ በጣም እወዳቸዋለሁ፣ ምክንያቱም ተቀላቅያለሁ፣ አልጠላባቸውም። እስቲ ፍረዱኝ፣ ለእግዚአብሔር ብላችሁ ፍረዱኝ። ምንድን ነው ማድረግ አለብኝ? እኔ አሁን እንደዚህ እያበቅ ሲያለቅ ሲያየጭ አንዴ የሚረዳሽ ሰው ከጎንሽ ካለ እኔ ካናዳ ሊቀበልሽ ብለኛለች። በምን አቅሜ ነው መሄድ እንኳን የምችለው? በምን አቅሜ? ቤተኛ የታለች እንደዛ ያለችሽ የታለች? ማለት ምንድን ነው የሚጠበቀው? አንቺ ከግብፅ ወደ ካናዳ እንድትሄጂ እሷ የምትቀበልሽ ከሆነ ማለት ምንድን ነው? ገንዘብ ያስፈልጋል። በገንዘብ ከጎንሽ የሚረዳሽ ሰው ካለ እኔም በመቀበል እና 4ቱም ልጆችሽ ከኔ ጋር 5 ነው። ወርቀታችሁን አንድ ላይ ተወስዳችኋለች? አረታይ ገንዘብ ልትበላሽ። እንደውም በግለሰብ ደረጃ ሰውን መውሰድ አይቻልም ኤምባሲ ቪዛ ካልሰጣችሁ በስተቀር። እዚህ ጋር ላስረዳሽ እና አስረጅኝ። አቃት አለው እሷን አቃት አለው እዚህ ሀገር አቃት አለው። ወርቀቱን ላክልኝ ስትለኝ ብርንታ እስካን አድርጋሽ ላኪ ስትለኝ ባለፈው ሮብ ዕለት ልኬላት አለው ለእሷ። እዛ እሷ አለችበት ደግሞ ሌሎቹም ደውሎ ሲጠይቁኝ ነገርኩት። ሲነግራቸው የእኛን ቁጥር ደሷ ስጪ ብለዋሉ። ልኬላት አለው ቁጥሯን። ማታ ነው የላኩላት ቁጥሩን። እኔ እንጃ። እኔ ሰው ይቅርታ፣ እኔ ሰው ስለማላምን
ሰው ከተቸገረም ሰው ስለሚያጭበረብር ሰው ችግር የለም። እሷን እኔ ከአንቺ ጋር ኮንታክት አደርጋለሁ። እኔ ከአንቺ ጋር የእሷን ቁጥር እሷና አንቺን ኮንታክት አደርጋለሁ። ምንም ችግር የለም። ስንት ብር ነው የሚፈጀው ብትወስድሽ? ቶታሉን ሐሙስ ዕለት ጠበቃው ጋር ገብቼ ያሉትን ቶታሉን ሁሉ አካትቼ እደውልልሻለሁ ብለኛለች። እስካሁን አልደወለችም። ጋይስ ትንሽ ብር ከሆነና እውነት ከሆነ ከወሰደችሽ በኋላ የሚከፈል ከሆነና እኛ የምንችለው ከሆነ ትምጣና እዚህ ጋር በህዝብ ፊት ትናገር። ገንዘብ የሚከፈለው ከወሰደችሽ በኋላ ከነ ልጆችሽ ከወሰደችሽ በኋላ ከሆነ ብቻ። አዎ እኔ አልኳት ምናልባት ብዙ ቶታሉን ስለሚያስፈልገኝ ቶታሉን ትሰጭኛለሽ ወይ ስላት ጠበቃ ጋር ገብቼ አነጋግሬ ቶታሉንም ሁሉንም ልክልሻለሁ በሜሴንጀር ልክልሻለሁ ብለኛለች። አላምን እሷ መታ አዎ መውሰድ እችላለሁ እና የሚፈጀው ይሄን ያህል ገንዘብ ነው እና ገንዘቡን ደግሞ እነሱ እግራቸው ካናዳ ከገባ በኋላ ክፈሉኝ ብላ ከተስማማች ብቻ እና ገንዘቡ እኛ የመርዳት ሀቡ አንድ ለአምስት የሚባል አለ እኮ። ችግር የለም እኔ አገናኝሻለሁ። የቤተ ክርስቲያን ሰዎች ናቸው። እሷም የቤተ ክርስቲያን የምትገባ ናት። ሌሎቹም ፓስተሮችም ስላሉ ከነሱ ጋር ከአንቺ ጋር ኮንታክት። እኔ ግን በውስጥ አልፈልግም። እዚህ ጋር መጥተው ህዝብ እየሰማ ከተናገሩ እኔ ውስጥ ነገር እኔም ልታለል እችላለሁ ሰው ስለሆንኩኝ። ስለዚህ ምንም ችግር የለም። ሀቢባ አንዴ ሊያወራ እችላለሁ። ሀቢባ አዎ ሰላም ነው። ልትረጃት ከሆነ ብዬ ነው ያስገባዎች አንድ ቁጥር ስጽፊ። አዎ ብዙ ሰው ስደውሉልኝ እና አገርሽ ልጅ ምናምን ስላሉኝ ነው እና እኔ ነው ያ ላይ ከተናገርኩት ውጭ ጨምር የምናገረው ነገር የለም። የልጆቼ አባት ኤርትራዊ ነው፣ እኔ ኢትዮጵያዊ ነኝ። በትዳር አብረን 13 ዓመት ሊሞላን 2 ወር ነው የሚቀረው። በአውሮፓ አቆጣጠር 2014 10ኛ ወር 10 ነው የተጋባነው። የጋብቻ ወረቀት ሁሉ አለን። ያን ያህል ስንኖር ተጣልተንም ተጋጭተንም አናውቅም። በዛ መካከል ላይ እዚህ ሀገር በግብፅ ሀገር ባለው ሰዓት ሁለተኛ ልጅን 7 ወር ሆነ እያለች አባቱ አርፎ ሄዶ ነበር ለ15 ቀን ብለው አመት ከ5 ወር ቆይቶ ሲመጣም ሲሄድም እየረዳኝ ነበር። ያኔ ቀን 18 ማለት ቀን 10 ቀን 9 እረፍት መጣ። ቀን 18 በደስታ በፍቅር ወደ ስራ ቦታ ተመለሰ። ቀን 19 ጠዋት ደውሎ አንዳንድ ሳንቲም ሰው ጋር እንዳስቀመጠን ስራው አንጠገዛው ነው የሚሰራው። ሳምንታዊ ስራ ነው የሚሰራው። ኦኬ። ስለዚህ በሳምንት እረፍት ነው የሚመጣው ቤት። እና በአሁኑ ሲመጣ ግን ለ2 ወር 15 ቀን ቀርቶ እያለ ነው እረፍት የመጣው። ቆይቶ ነው የመጣው። ያው በዛ ታይም ያው ለልጆቹ ባለበት ይረዳል። ለቤቱ ጎበዝ ሰው ነው። በጣም መልካም ሰው ነው። ክፉ ነገር አይቻላቅም። እዚህ ጋር ሶሻል ሚዲያ ስለሆነ እኔ የእሱን ክፋት አልናገርም። ምክንያቱም አይታወቅም። ወልደዋል 4 ልጆች በእኔ ላይ። የእሱንም ክፋት የሚያወራው ነገር ክፋት እንኳን ቢኖርም አልናገርም። ባልና ሚስቶች ባለበት ግጭት አለ፣ ፍቅር አለ። እዚህ ጋር ራሴንም ንጹህ አድርጌ ማውራት አልችልም እና ያን ታይሙ በሰላም በ18 አትሄድ ሀረግ ሲለው ከሰዓት በዚህ ሰዓት ነው ነገ ማታ ስለሚመጣ የአሁኑን የዛሬ ግማሽ ቀንና የነገን ሙሉ ቀን ሰርቼ ልጆቼ እንኳን እዛ ዩኤን በጣም ሩቅ ነው፣ ካርድ መታወቂያ የምንቀይርበት ውሃ መግዣ አንዳንድ ነገር ይዤ እመጣለሁ። ልሂድ ለምን ቀናቶቹን ዝም ብዬ እሺ ሄዳ 19 ጠዋት አሁን ያልኩትን ወረቀቶች ትንሽ ወረቀትና የቤት ኪራይ እንደከፈለው 9,000 ብር ሰው ጋር እንዳስቀመጠ ተናገረ። ከጠዋት ለ10 ጉዳይ እስከዛ አይል ተነጋገር ነው። ብሩን እንዳመጣው እየተከታተለኝ እየደውሎ እየጠይቀኝ ነበር። ዛህራን አስገቧት። እሺ ሞዴሬተሮች ዛህራን አስገቧት። ድምፅ እየሆኗት ነው። ትግባና ተራ ትጠብቃለች እያሉ ነው። ስለዚህ ማልኩት እንደገና ማታ 8 ሰዓት በዚህ ሀገር በኢትዮጵያ አቆጣጠር 8 ሰዓት ሲሆንም ሞከር አይሰራም። ለሌት ሙሉ ቁጭ ብዬ ሲሞክር ስልኩ አይሰራም። ጠዋት በኢትዮጵያ 10 ሰዓት ነበረ ወደ ቀጠሮ የምንሄደው። እኔ ልጆቼን ይዤ ሄድኩኝ። ምናልባት እዛ ስራ በስቶ በዛው ሄደው ይሆናል ብዬ ሲያ የለም። ስንመጣ ደግሞ አምሽተን ነው የመጣ ነው። የቤትም አልመጣም። በቃ የሚሆነው ነገር ሲያጣ የት ሄድኩኝ? አማራጬ ስራ ቦታ ሄድኩኝ። ስራ ቦታ መሄጃና ማምጫ 9 ሰዓት መንገድ ነው።
ወንድ ልጄን ይዤ ሄድኩኝ። ምክንያቱም ሰው ፖሊስ እያዘ ስለሆነ ብቻዬን መውጣት አልችልም። እዛም ሲሄድ አረቡ ለምን መጣሽ ሲለኝ አያውቁኝም። እኔ በነገረው ጠቆማ ነው የሄድኩት። እኔ አቡ ፋሪስን ፈልጌ ነው፣ ሀረግን ፈልጌ ነው። ሀረግ የለም። እሺ ሚስተርን ፈልጌ ነው። ከሚስተር ጋር አገናኙ። ምናልባት ያውቃል ሚስተር የሄደበትን ብዬ ከሚስተር ጋር አገናኙኝ። ሚስተርም እኔ ሲደውል ስልኩ ይጠራል አያነሳም። በዚህ ሳምንትም አሁን ደግሞ ጭራሹም ደግሞ ስልኩ ደግሞ ተዘግተዋል አለኝ። ኦ በቃ ይህ ሰው ታስሮ ነው ብዬ ቀን 21 ነው ይሄ ቀን 22 ቀጥታ የትሄድኩኝ ፖሊስ ጣቢያ ሲሄድ ያው የዝርዝሩ የታሰሩ ሰዎች እዚህ ሀገር ሰው እየታፈሰ ስለሆነ እሱም ስለሚመዘገብ የእሱ የመታወቂያ ኮፒ ስላለኝ በዛው አስፈለጉ። እዚህ አልመጣም ሲሉ ሌላ ቦታ ጠቁሙኝ። ሄድኩኝ 3 ቦታ ሄጄ አይቻለሁ ፖሊስ ጣቢያ። እነሱም ደግሞ ተጨማሪ የት ሂጂ አሉኝ። ኮቴ ብር የሚከፈልበት ወይም እዛ ወይም የራሱ ኤምባሲ ሂጂ ሲሉኝ ኤምባሲ ሄድኩኝ። ለምን መጣሽ ሲሉኝ የልጆች አባት ጠፍቶ ነው። ማን ይባላል? ሀረግ አለም ተከስታ ይባላል። አይ እሱማ እኮ ከዚህ ሀገር በፓስፖርት አድርጎ ወጥተዋል አሉኝ ሲሉኝም ከዛው ደግሞ ተጨማሪ የራሳቸው ኤርትራዎቹ ፈልጎ አንድ ባለ ታክሲ እኔ እስከ ሪፖርት ድረስ አድርሻለሁ ብለዋል። ይበል እንጂ ለእኔ አሁን እሱ አገሩም ገብቶ ሌላም ቦታም ሄዶ አይዞሽ እኔ ምናልባት ቢጠይቅሽ እንደዚህ እሸትም በማለት ነው ሄድኩት። ተረጋጊ፣ ልጆችን ይዘሽ ቁጭ በይ፣ እኔ ይህን ቀን መጣለሁ አላለኝም። እስከዚህ ሰዓት ያስቀመጠኝ ሳንቲም ደግሞ 9,000 ብር ነው። የቤት ኪራይ 5,500 ነው። የልጆቼ 2 ልጆች ወተት አለኝ፣ ቀለብ አለኝ፣ ኪራይ አለኝ። የሚሆነው ነገር ሲያጣ ነው ሶሻል ሚዲያ የመጣው። እኔ ሶሻል ሚዲያም ደግሞ ተጠቃሚም አይደለም ሀቢባዬ። ስለዚህ እኔ ኢትዮጵያ ይብዝ ኤርትራ ይብዝ ድረሱልኝ ብዬ ወደ ሶሻል ሚዲያ ወደ እናንተ የመጣሁት ለዚህ ነው። ልጆቼ ደግሞ ኢትዮጵያ መግባት አይችሉም። ልደት ካርዳቸው የተሰራው በራሳቸው ዜጋ ነው፣ በኤርትራ ነው። አገሬ እንኳን እኔ ችሎ አቅም እንኳን ኖሮኝ እንኳን ቢፈቀድ እንኳን ብሄድ እናት አባት የለኝም። ስለዚህ አሁንም ቢሆን ወደ ሌላ ቦታ ምን ኢትዮጵያ ይብዝ ኤርትራ ይብዝ ማናቸውም ቋንቋ የሚሰሙት የማያሰሙት ከጎኔ ይሆኑልኝ፣ ከጎኔ ይቆሙልኝ። እኔ 4 ልጆች ይዤ እዛ ላይ ህጋዊ ወረቀት የለኝ። ያዝኩት ወረቀቱም እዚህ ሀገር ነጭ ነው። መውጣት መግባት አልችልም። አጋጣሚ እንኳን እኔ ብያዝ ልጆቼ ላይ በር ዘግቼ አጋጣሚ ብያዝ ልጆቼ እዚህ ቤት ታፍኖ ነው የሚሞቱት። እና ይሄ ነው ሀቢባዬ። ባለቤትሽ እዛው ግብጽ ውስጥ ነው ያለው? ከግብጽ አልወጣም ማለት ወጥተዋል አሉኝ። የእሱ ጓደኞቹም አንዱ ኤርትራዊ እኔ በታክሲ ሪፖርት አድርሻለሁ ብሎ ፌስቡክ ላይ አፋልጉኝ ብሎ ተብሎ በተለቀቀው አይቶ እኔ ሪፖርት አድርሻለሁ አገሬ ልሄድ ነው ብሎ ለራሳቸው ሰዎች ሲነግሩ እነዛ ሰዎች ደውሎ ነግሮኛል። እኔም ኤምባሲ ሄጄ በፓስፖርት አድርጎ ወጥተዋል። ከዛ እነዚህ ልጆች የማን ነው ስለው የእሱ ልጆች ና እነዚህ ልጆች ከሌላ ሰው አግኝቼ ደውዬ እናትዮ አንዴ መጀመሪያ ጊዜ አንቺ ጋር ነው ያለው ያሉኝ። ሁለተኛ ዙር ደግሞ አልቻልኩም ስደውል አይ ልጄ በአንድ ቲሸርት እና በአንድ ሱሪ መጣ ምናምን ብለው ተቆጡ። እንዲሁም እሱም ኢልካርድ እያደረኩ ነው የሚያዋራቸው። ከዛ ሁለተኛ ዙርም ስደውል ምን አሉኝ? አልመጣም። ሲመጣ በሁለታቸው መካከል ያለ ጉዳይ አይልሻለሁ፣ አስፈላጊ ከሆነ ገንዘብ ሊረዳሽ ይችላለሁ የሚሉ ነው የተናገሩት። እኔ ኢልካርድ አድርጌ ነው በሰው ነው የሚያስተረጉመው፣ ቋንቋቸውን አልችልም። እና እስካሁን እሱ ይህን ቦታ አለ። ለምን አይረዱሽም ታዲያ? አስፈላጊ ከሆነ ረዳሻለ ያሉት ና እኔ ጋ ና እዚህ ና ታ ነው ሀረግ አለም ተከስታ ሀረግ አለም ተከስታ። እሺ እና ለኤርትራኖች አፋልጉኝ ብለሽ ቪዲዮ ሰርተሻል? እንዲያፋልጉሽ ምናልባት የሚያውቁት ካሉ እነሱም አፋልጉኝ የሚለውን ለቆ ነበር። ከፎን ልጆቹን አድርጎ የእሱን ፎቶን አድርጎ አፋልጉኝ ብሎ በለቀቁት ላይ ይሄ ባለ ታክሲው እኔ ነኝ ወደ ሪፖርት ያደረስኩት እንዴት ይሄን ለቀቃችሁ ምናምን። አፋልጉኝን የተገኘው በታክሲ ኤርፖርት መድረሱ ራሱ
እሱ አልነገረም። እሱ ሰውዬው ነው ለእነሱ ራሱ ጠቆመ። ማታ ራሱ አንዳንድ እኔ ላይ ከፍቼ እየተናገር አለም አገሩ መግባቱን እኮ ታውቂያለሽ፣ እዚህ ጋር ምንድን ነው የምታወሪ ብሎ የነበረ አንድ ልጅ ማወቁን አውቃለሁ። እሺ ሀቢባዬ እኔ 4 ልጆች እንዴት ነው መኖር የሚችለው እዚህ ሀገር? ስራ መስራት አልችልም። በመጀመሪያ አፋልጉኝ ነው እንፈልገውና ከዛ እሱ መጥቶ ምላሽ መስጠት አለበት። ወይ አልችልም ማሳደግ አልችልም ካለ ከዛ ደግሞ መፍትሄ ትፈልጊያለሽ። ዩኤንም ሊረዳሽ የሚችለው ነገር ካለ አሁን እኮ እሱ አደጋ ይደርስበት በህይወት ይኑር ደህና ይሁን ሰላም ይሁን የምታውቂው ነገር የለም አለው እዚህ ጋር አላለም ማለት በአንድ አመቱ ምንም ነገር የተናገረ ነገር የለም። ከአንድ አመቱ ለእነሱም ቢሆን ከአንድ አመቱ አውቶ የተናገረው ነገር ምንም ነገር የለም። ለምን ተናገረ? ምን እንደገጠመው በምን ይታወቃል? ኤርፖርት ካደረሰው በኋላ ከኤርፖርት ቤቱ ሲል አምጣው የመኪና አደጋ ደርሶበትስ ቢሆን ምን እንደገጠመው በምን ይታወቃል? ሆስፒታል ይሁን ፖሊስ ጣቢያ ይሁን የሰው ልጅ መጀመሪያ ዝም ብሎ ከጠፋ መፈለግ አለበት። ስለዚህ ዝም በያቸው። 3 ሆስፒታል ሄጄ ያለው ምናልባት አደጋ ደርሰዋል ብዬ ፖሊስ ጣቢያ የለም ሲሉ ኤርትራ ኤምባሲ ከመሄዴ በፊት 3 ሆስፒታል ሄጄ ያለው ፎቶውን እያሳየው አላገኘሁትም። ይሄን ፎቶ አሁን ምሳሌ ይሄን ፎቶ ከወረቀቴ ጋር ነው እንደሚያለው። ይሄን ፎቶ ታውቃላችሁ ወይ ብዬ ሆስፒታል ላይ ይሄን ፎቶ እያሳየው ፈልጌ ያለው። ያንቺ ስም ማን ነው? አለም ይሳቅ። አለም ይሳቅ ነኝ እኔ። አለም ይሳቅ ሞሳ ነኝ። አለም ይሳቅ። ስለዚህ እንትን ቪዲዮ ሰራልሻለሁ እኔ አፋልጉኝ ቪዲዮ ካገኘ ነው እና መጥቶ አለሁ እኔ ካለ አለ ካላለ እናንተ ሀገር ግብፅ ሀገር ዩኤን አይረዳም። መርዳት አቁሟል። እንደውም ሰው እየያዙ ነው ያለው። ሰው በእስር ቤት ሰው እየሞተ ነው። ሰው ባገኙበት እያፈሱ ነው ያለው። እኔ ያዝኩት ወረቀት ደግሞ ነጭ ወረቀት ነው። ያ ነጭም እያለ ህጋዊም እያለ ራሱ ሰው ምንም መብት አላገኘም። አጋጣሚ እኔ ለልጆቹ አንዳንድ ነገር ሊገዛ እንኳን በወጣ ብያዝ ልጆቼ ላይ ዘግቼ ነው የሚያዘው። ምንም የመለሰው እድል አይኖርም። ይሄ ሁሉ ሰው ያውቀ ነው። እና ሀቢባዬ ምናልባት እሱ ለራሱ ወጥቶ ተገኝቶ ድምፁ እንኳን ፈቃደኛ ሆኖ እስከሚሰጥ እኔ ያው ኪራይ ያለ የልጆች ቀለባ ለልጆች አሁን 11 አመት ልጅና የ8 አመት የ3 አመት ከ7 ወር ልጅ አለ። 2 አመት ህፃን ልጅ አለችኝ። የቤት ኪራይ አለኝ። በጣም ችግር ልጆች ነው ያሉሽ? የስንት አመት? የመጀመሪያ ልጅሽ ስንት አመቱ ነው? ሴት ነች። ሜርስ ትባላለች። በእንግሊዝኛ አለ። ወንዱም አለ። እነዚህ ናቸው። ያሳድግልሽ ፋሪስ ነው። ፋሪስ ደግሞ ይሄ ነው ወንዱ ና እዚህ ጋር። አይ ፋሪስ እንዴት ነህ? እሱ ነው ፋሪስ? አዎ ፋሪስ እሱ ነው። የመጀመሪያው ወንድ ነው? ሴት ነች። እቺ ናት መሀል ያለችው። አማርኛ ትችላለች? አማርኛም እንግሊዝኛም ትችላለች። ኦኬ ሰላም ነው? ደህና ነኝ። እንዴት ነሽ? ሰላም ነኝ። በጣም ነው የምታምሪው። ልጆችሽ በጣም ያማምራሉ። አለምዬ ማሻአላ ተባረክ። ፈጣሪ ያሳድግልሽ። ስንት አመቷ ነው? ባለፈው 7ኛ ወር ቀን 11 አመቷ። ኦኬ መጀመሪያ 11 አመት። ሁለተኛዋስ? ሁለተኛዋ እቺ ናት። ሮሆቦት ትባላለች። 8 አመቷ። እንዴት ነሽ? እሷም አማርኛ ትችላለች። ሰላም ነሽ? ሰላም ነው። ትማራላችሁ? ትምህርት ቤት ሄዳላችሁ? ጎበዞች። ስንተኛ ክፍል ነሽ? 3ኛ። ብራቮ። ትልቋስ ስንተኛ ክፍል ናት? 5ኛ ክፍል። ጎበዞች፣ በጣም ጥሩ። ትምህርት ትማራላችሁ ማለት አማርኛ ትማራላችሁ ትምህርት ቤት? እንዴት ቻላችሁ አማርኛ? አማርኛ ይማሩም እንግሊዝኛ የምንማረው እና አረብኛም አሁን እንማራለን። አረብኛ እና እንግሊዝኛ። ስለዚህ አማርኛ ቤት ውስጥ ነው የተማራችሁት? አዎ።
ጎበዞች። እኔ ልጆች አማርኛ አይችሉም እና አሁን በመከራ እያስለመድኳቸው ነው። ጎበዝ ናት እናታቸው። አለም አማርኛ አስተምራቸዋለች። ሶስተኛውስ አለም የሶስተኛው ልጅሽ ስንት አመቱ ነው? ባቢ 3 አመት። ባቢ ፋርስ ነው እሱ። ፋሪስ አንድ ወንድ ልጄ ነው። እኔ ፍቅር ሲያምር የኔ ጎረምሳ አሁን 12ኛ ወር ቀን 3 4 አመቱ። ማሻአላ። ፋሪስ አማርኛ ትችላለህ? አው ጎበዝ። አሁን አንተ ትምህርት ትጀምራለህ በቅርቡ። ዚያር ኦል ቶል። አው ማሻአላ ዚያር ቬሪ ቶል። ይቺ ናት መጨረሻዋ። አሜን። መጨረሻ ልጄ ናት። አሜን ትባላለች። የኔ ልጅ ሞክሼ ናት። አሜን። ማንን የነቀለው? ወይኔ ነቀላት። ኔትወርክ ኖ፣ ኔትወርክ አይደለም ቲክቶክ ነው መሰለኝ። ምንድን ነው የነቀላት? ዋርኒንግ ህፃን ስላሳየች። አሁን አንቺ ተረጋጊና መጀመሪያ ቁጭ ብለሽ ያለው ነገር እዚህ አሁን አቢባ ቤትም ሆን ሌላ ቦታም ሆን አንቺ የሚያስፈልግሽ ገንዘብና ገንዘብ ነው እና አንቺስ ሰው ሀገር ይቅርታ አድርጊልኝ። እኛ አስተያየት የሚሰጠን አንፈልግም። ገንዘብ ልትረጃት ከሆነ ብቻ ተናገሪ እኮ። አሁን ገንዘብ እሷ የምትፈልገው የተቸገረችው ገንዘብ ነው። ገብተሻል? አሁን በምትናገረው በቃ እሱን ብቻ ነገር ታዋጭላታለሽ። እሱ አይደለም አሁን ደላላ ምናምን የምትለውን ይሄ የካናዳን ጉዳይ ተውትና እዛ አንቺ ልታዥን ነው እንደዚህ ቤት የመጣሽው። ባይዘው እዚህ ቤት እንደሌላ ቤት አይደለም። እየገባችሁ በነፃ አስተያየት መስጠት አይቻልም። እዚህ ቤት ገንዘብ ልትረጂ ከሆነ ብቻ ነው ገዝተ ገብተሽ ይሄና ልረዳል ብለሽ ቃል የምትገቢው። መተሽ እዚህ የሀገርሽ ልጅ ናት ብለው ሲነግሩኝ እና አስተያየት ልትሰጪን የመጣሽው አስተያየት ማሪ ኮመንት በነፃ ስለሆነ ኮመቺ ገስት ገብተሽ ግን አስተያየት መስጠት እዚህ ቤት አይቻልም። ልትረጂ ከሆነ መተሽ ላጣርገሽ ይሄና ልሰጥሻለሁ አካውንትሽን አምጪ ትያታለሽ። የሚያወራልን መቻጣን እኛ ገንዘብ የሚረዳን እንጂ። አይ ሀሳብ ከሆነ በነፃ ኮመንት ላይ ቸክችኪ። ሀሳብ ያለው ከኮመንት ላይ ያስቀምጥ። የፈለገችውን መርጣ ታነባለች። ገንዘብ የሚሰጣት ብቻ ነው ገስት የሚገባው። ስለዚህ አሁን እቺ እናት 4 ልጆችን ይዛ ግብፅ ሀገር ላይ በሰው ሀገር 4 ልጅ ይዛ ተቀምጣለች። የቤት ክራይ ማገዝ የሚችል ቀለብ ማገዝ የሚችል ነገ ባንክ አካውንት ይዛ ትመጣለች። የአቅማችንን እናግዛታለን። አለቀ። በተረፈ ደግሞ ያልሻት ሰው መታ ገንዘቡ ትንሽ ከሆነ እኛ የምንችለው ከሆነ ትንሽ ገንዘብ ከሆነ እና እናንተ ከግራችሁ ካናዳ ካስገባች በኋላ የምንሰጣት ከሆነ በዚህ የምትስማማ ከሆነ ትምጣ፣ ንገሪያትና። እሺ እነግራታለሁ። እሺ ሌላ ደግሞ አለምዬ ይኸውልሽ ልጆችሽ ፊት ምንም አይነት ችግር አንዴ አምጥተሻቸዋል ወደዚህ ምድር አይደለ? እነሱ ምን አረጉ? እነሱ ውለጅን ብለው ነው የወለድሻቸው አይደለም? አንቺ ፈልገሽ ነው የወለድሻቸው። ስለዚህ ፕሊዝ ጭንቀት አታሳያቸው። ውስጥሽ ቢከፋሽም ሳቂ እነሱ ፊት። እነሱ ክላስ አጋጣሚ እኔ እንደዚህ ስልክ ሲያወራ እንደዚህ ገስ ገብቼ ሲያወራ ክላስ ሆኖ ስለሚሰሙ ነው። ትልቋ ልጄ ደግሞ እዚህ ሳሎን መጣ ቴሌቪዥን እንደሚታይ አድርጋ ቁጭ ብላ ትሰማለች። አሁን 11 አመቷም ስለሆነ አባቷንም በጣም ስለምትወድ በቃ ልታጣራ ነው የምትፈልገው። አሁንም እሷ እዚህ ጋር የሚመጣ ነገር መስሏታል። መጣ ወይ ምን አሉ ባባ አለ ወይ ትላለች። የውልሽ ዳሙ ሞዴሬተር የሚላለች ላይቭ ከፍታ አውሪ ትላታለች። ኧረ በእናትሽ አለምዬ ስሞትልሽ፣ እኔም እናት ነኝ። ልጅሽን የውልሽ ነገ ለሚያልፍ ችግር ያልፋል። እሺ ነገ አንቺ ስራ አግኝተሽ እኛም ማግዘንሽ ምናልባት ተሳክቶልሽ ጥሩ ህይወት ልትኖሪ ትችያለሽ። ትጸጸቻለሽ ይህንን ጊዜ ችግርሽን እንዲያውቁ በማድረግሽ። የ11 ዓመት ልጅ ስትረስ አትፍጠሪባት። ከጓደኞቿ እኩል የምትጫወትበት ጊዜ እንጂ የቤተሰቦቿን ጣጣ የቤተሰቦቿን ችግር የምታውቅበት ጊዜ አይደለም። ውስጥሽ ቢከፋሽም ቢጨንቅሽም አንቺ ዋጥ አድርገሽ እናት ስለሆንሽ ችለሽ ለእነሱ አታሳያቸው ችግርሽን። አባታቱ ስራ ሄዷል ይመጣል ነው ሊባሉ የሚገባው። ገብቶሻል? እንጂ እነሱ ይህን ስትረስ የ11 ዓመት ልጅ ይህን ስትረስ እንደዚህ አሁን የምትለው የሄደው 18 እሱ ሲወጣ ከቤት መጣለው ነገ የሆነ ነገር አድርግ ብሎ ሲጠይቁ አይ ነገ ስለሚመጣ የትፈልጉ ነገር ሁሉ ገዛላቸዋለሁ ምናምን ብሎ አስማምቶ ስለሄደ ነው። ያንን ይዘ ነው እንደዚህ ብሎ ነው እኛን ትቶ ሄደው።
ቀጠሮ ያለበት ዩኤን እሱን የሚያካትት አብረን ሁላችንም የምንሄድበት ነበረ። ሲቀረው ስንጠብቅ ሲቀረው ነው በዛ ሲናገር ከሰው ጋር ሲያወራ ሲፈልግ ሲወጣ ደግሞ ዝም ብዬ አልወጣማ እንደዚህ ብዬ ነው የሚወጣው። ያን ከሌሎች እሷ ትረዳለች። ለዛ ነው እንደገና ደግሞ እሷን ወደዚህ ያመጣዋት ምናልባት በጣም ስለሚወዳት ካለበት ቦታ እሷን እንኳን አይቶ የሚራራ ከሆነ ወይም እሷን አይቶ የእሱ ቤተሰቦቹም ቢሆኑ ምናልባት አብሮ ከኔ ጋር እንዳይሆነ የተከለከለ ነገር ካለ እሷን አይቶ የሚራሩ ነገር ካለ በማለት ነው እንጂ ለልጄ እኔ ቴሌፎን እንኳን የቤት ውስጥ ቴሌፎን እንኳን አትይዘውም። ይኸውልሽ የምትያት ምን መሰለሽ፣ ምን እንደገጠመው አላውቅም። ሄዶ አልተመለሰም፣ እንፈልገዋለን ይመጣል ምናምን በያቸው። አንቺ እንደዚህ ፊትሽን ጭንቅ አታድርጊው። የውስጥሽን በውስጥሽ አድርገሽ ለፈጣሪም ሰተሽ ለልጆችሽ ፊት ፈታ በይ። ገባሽ? እና አይዞሽ፣ ነገ ባንክ አካውንት ይዘሽ ነይ እና ያቺንም ሴት ጠይቀሻት ይዘሻት ነይ። ውስጥ የእናቴ ሀዘን ራሱ በውስጥ ያላለቀም። እኔ ሀዘኑ እናቴንም ጭምር አካትቼ ነው። አሁን በአሁኑ ሰዓት እሱ በነበረ ሰዓት እናቴ መሞቷ ለእኔ ምንም አልመሰለኝም ነበር፣ እናቴን ማለት ነው። አሁን ግን የእናቴ ሞት በዚህ ጊዜ ላይ ነው እናቴን ማጣትን የታወቀኝ። እሱ ከጎንሽ በነበረ ሰዓት እና የእናትሽ ሀዘን ብዙ አልከበደሽም ነበር። አሁን እሱ ጥሎሽ ከጠፋ በኋላ ሀዘኑ በጣም ከበደሽ። ሀዘን ቢኖሩም ያው እጽናናለሁ። አንዴ እሱ አለ፣ ልጆች አለ፣ ትጽናናለሽ። ሰው አጠገብ ስኖር እኮ ትጽናናለሽ። ብቻሽን ስትሆኝ ነው ነገሮች ሆነው ተወሳስቦ የሚመጣው። እናቴን እኔ አልጠላትም፣ በጣም ነው መወዳት። ትክክል። እናቱን የሚጠላ ማንም የለም። የእኔ እናት አይዞሽ እናቴ ብትኖር ማለት ነው እንደዚህ አላለቅም። እናቴ ብትኖር ከጎኔ አይዞሽ ልጄ፣ ሁሉም እኮ ያልፋል፣ የምትመኝበትን ቦታ እስከመደሽ ታግሽ የምትለኝ እናቴ ተነጥቄያለሁ። እሷ ብትኖር አለም አዳምጪኝ፣ አለም እንዳታለቅሺ አዳምጪኝ። ቢያንስ 4 ጤነኛ ልጆች አሉሽ፣ ተመስገን በይ። ሆስፒታል የተኛ ልጅ የለሽም። አካሉ የጎደለ ልጅ የለሽም። ታማሚ ልጅ መድኃኒት የሚያስፈልገው ልጅ የለሽም። ተመስገን አምላኬ በይ። ተመስገን እንኳን 4 ጤነኛ ልጆችን ሰጠከኝ፣ እንኳን አደጉልኝ በይ። አድገው ልጆችሽ አድገዋል፣ ጤነኞች ናቸው። ተመስገን በይ። ስንት የአልጋ ቁራኛ ልጅ ይዞ ፈጣሪ ወይ ልጄን ብቻ ማርልኝ እንጂ ጎዳና ላይ እየለመንኩል ብላ የምትል እናት አለች ስንት። ስለዚህ መጀመሪያ ፈጣሪ ጤነኛ ልጆች ስለሰጠሽ አመስግኙ። ስለ ጤነኛ ልጆች ስታመሰግኙ ፈጣሪ ደግሞ ይልክልሻል። ተመስገን። አንቺ ምግብና የቤት ኪራይ ነው ያጣሽ። መድኃኒት የቸገረው አለ፣ ልጁ ታሞበት መድኃኒት ያጣለ። ተመስገን። ይህ የምነግርሽ እንድትጽናኝ ነው፣ እንድትበረቺ ነው። ያንቺ ችግር ቀላል መሆኑን እንድታውቂ ነው። ቀላል ነው ልጅሽ ፈልጊያለም፣ የተሻለነቱን እንድታውቂ ነው። እና ስታማሪ ዝም ብለሽ ስታለሽ ፈጣሪ ከልጆችሽ አንዳቸውን እንዳያሳምምብሽ እረፊ። ማመስገንን መማር አለብን። ፈጣሪ ሆይ አመሰግንሃለሁ ልጆቼ ጤነኛ ስለሆኑ። ምንም እኔ ቢቸግረኝም ልጆቼ ጤነኛ በመሆናቸው፣ እኔ ጤነኛ በመሆኔ፣ በህይወት በመኖራችን እናመሰግንሃለን። አንተ ታውቃለህ በይ። አይዞሽ፣ ደግሞ ከጎንሽ ነን። እንደነገርኩሽ ነገ ነይ እና እኔ አሁን ነገ ያልኳት ልጅ ማለት ነው። ምናልባት ነገ እኔ ባልኩት ሰዓት ላይ ላትመጣ ትችላለች፣ ስራ ላይ ስለምትሆን በእነሱ። አሁን ነገ እኔ በሚገባበት ሰዓት ወይ ብቻ ጠይቂያትና ማሪ ማን ይኸውልሽ፣ አንደኛ እንዲህ ቢያት ገንዘቡ ስንት ነው? አንድ ይዘሽልን የምትመጪው መልስ ነገ ገንዘቡ ስንት እንደሆነ። ሁለተኛ ገንዘቡ ትንሽ ከሆነ የአቅማችን ከሆነ እናንተን 5ታችሁን አሻግራ ካናዳ ከገባችሁ በኋላ የምንሰጣት ከሆነ በዚህ ማትስማማ ከሆነ እንዳትመጣ። ገብቶሻል? እጠይቃታለሁ በኋላ ወደ በዚህ ሀገር በኢትዮጵያ 9 ሰዓት ያልፋል። የማያልፈው ሞት ብቻ ነው። የሞተ ሰው ብቻ ነው በቃ ምንም ነገር እድል የሌለው። በህይወት ያለ ሰው ሁሌም እድል አለው። ችግር እንደሚያልፍ ወቂ። ችግር ያልፋል፣ መከራ ያልፋል። ሞት ብቻ ነው የማያልፈው። በህይወት እስካለን ድረስ ሁሉ ነገር ያልፋል። ልጆችም ያድጋሉ። ሁሉም ነገር እንደሚያልፍ እወቂ። እሺ ጸልይ። እጸልያለሁ። እሺ አይዞሽ።